እድል ተሰጣኝ እኔ መናገር እችላለሁ። ኦኬ ትናገራለህ። አንድ ደቂቃ አብድረሺድ ይቀድማል ይመስለኛል። ከፈቀደልህ ትቀጥላለህ፣ ካልሆነ ግን ከሱ ቀጣይ ነህ። ኦኬ የኢንጂል ባለቤቶችም በውስጧ አላህ ባወረደው ሕግ ይፍረዱ። አላህም ባወረደው የማይፈርድ ሰው እነዚያ አመፀኞች እነሱ ናቸው ይላል። ሙይብር አየኸው አይደለ? ሙይብር ይታያል። ስራ ላይ ነኝ። በተቻለኝ አቅም እየተማርኩ ነው። ኦኬ እሺ፣ ወደ ምን ትንበል? እሺ ራይማን ተመለስ። ረሃማን አለ። የስ ቀጥላት። እንኳን ደህና መጣ። ምንድን ነው ዛሬ ሪፖርት እያደረግክብኝ ነው እንዴ? አረ ሪፖርት እያደረግኩ አይደለም። ለምን ሪፖርት? ዛሬማ የሪፖርት እያደረግክብኝ ይመስሎኛል። ከፍቶኛል። 10 እየወጣህ ነበር። አዎ እየወጣሁ መልስ እየመለስኩለት ነው እንጂ እዚህ ወላሂ ሪፖርት አይደለም። እሺ ጥያቄው እየጠየክ ነበር። ኦራይት እሺ፣ የኢንጂል ባለቤቶች በኢንጂል በወረደው ይፍረዱ ሲል ምን ማለቱ ነው? አላህ ወልየሕኩም አህሉል ኢንጂል ቢማ አንዘለ ላሁ ፊህ ቢለው አላህ በቁርአኑ ላይ ይናገራል። ይሄ ማለት ኢንጂል ሙሳ ጊዜ የነበሩ ሰዎች ወይም በሙሳ ላይ ያመኑ ሰዎች በነሱ በመካከላቸው ላይ በተፈጠረው ጉዳይ ላይ በኢንጂል ይፋረዱ፣ በኢንጂል ይፍረዱ፣ በኢንጂል ኢንጂል በሙሳ ጊዜ ነበር እንዴ? ማለት ነው። ኢንጂል በሙሳ ጊዜ ነበር እንዴ? አዎ በሙሳ ጊዜ ነበር። አፍወን ተውራት ማለት ነው። አፍወን ተውራት። አልተሳሳትክም። ምክንያቱም ኢሳ ራሱ የሜርየምና የአሮንና የሙሴ ወንድም ስለሆነ ሜርየም የሷ ልጅ ችግር አፍወን ይቅርታ አልኩ እኮ። ወልየሕኩም አህሉል ኢንጂል ሲል ያው ኢሳ ላይ የወረደ ነገር ነው። እሺ ስለ ኢንጂል አውራ። እሺ የኢንጂል ባለቤቶች በውስጡ አላህ ባወረደው ሕግ ይፍረዱ ማለት ምን ማለት ነው እኮ? ይፋረዱ በዛ ላይ በኢንጂል ላይ ይታከም። አሁን ሙስሊሞች በቁርአን ላይ እንደሚዳኙ ኢንጂል ላይ ያመኑ ሰዎችም በኢሳ መመሪያ ላይ ያመኑ ምዕመናኖች ሙስሊሞች በኢንጂል ላይ እንዲፋረዱና እንዲዳኙ ነው አላህ እያዘዘ ነበረው። እናንተ እንደምትሉት ክርስቲያን አይደለም ሙእሚኖችን ነው። ያን ጊዜ ኢሳና በኢሳ እምነት ላይ ያመኑት ሙስሊሞች ነበሩ። አንተ እንደምትል ማን ያለ አይልም። እንደዛ አይልም። ምክንያቱም የኢሳ ማለት እስልምና ስለሆነ ማለት ነው። የኢንጂል ባለቤቶች በኢንጂል ይፍረዱ ነው ያለው አይደለ? አዎ ኢንጂል ምን ብለው ነው የሚፈርዱት እኮ? ኢንጂል ላይ እኮ ነው ያለው ራማ። ስለዚህ የኢንጂል ባለቤቶች በኢንጂል መፍረድ አለባቸው አይደለ? ፈርደው ነበር ነው የሚለው ወይንስ ይፍረዱ ነው የሚለው? ይዳኙ ነው የሚለው። ጎበዝ። ይዳኙና ተዳኝተው ነበር ማለት ነው። ልዩነቱ ምንድን ነው? ተዳኝቶ ነበሩ አላለም። ወልየሕኩም አህሉል ኢንጂል ቢማ አንዘለላሁ ፊህ አላህ ባወረደው ይዳኙ ይፋረዱ ነው የሚለው እንደ ቁርአን ትርጉም ከሆነ። ስለዚህ ኢንጂል አልተበረዘም፣ አልጠፋም አለ ማለት ነው። አለመበረዙን አያሳይም እንደዚህ ማለቱ። ያኔ አሁን የነበረውን ነው። ስለዚህ በተበረዘ መጽሐፍ ነው በተበረዘ መጽሐፍ ነው ሙሐመድ የኢንጂል ባለቤቶች በተውራትና በኢንጂል ይዳኙ ይፋረዱ ሚለን በተበረዘ መጽሐፍ ነበር ማለት ነው። እናመሰግናለን። ስለዚህ አንተ ካላህ በላይ ታውቃለህ ማለት ነው። አንድ ነገር ልንገርህ። አሁን ሙሐመድ እኮ በተበረዘ መጽሐፍ አላለም እኮ። ከታች ሱረቱል ማኢዳ ላይ እኮ ከላይ ምን እንዳለ እያወራ የመጣውን አንተ ራስህ ያወቅህ አልመሰለኝም። ሙሉውን የፈለከው ይረዳኛል ያልከውን ጥቅስ ጥቀስ። የፈለከውን ማለት ነው። ቁርአን ውስጥ አንድ ቦታ ላይ ልታመጣልኝ አትችልም እኔ ካልኩት ውጭ። አሁን እንጂል
ያ በኢሳ ጊዜ የነበረው እንጂል አሁን የለም በእርግጠኝነት ማለት ነው። ስለዚህ ጎበዝ እናመሰግናለን ራይማን አንተ እንዳልከን ከሆነ እናመሰግናለን። አላህ አዋቂ ነው ማለት ነው፣ እውቀት የለውም አላህ። እስከዚህ ድረስ ይፍረዱ ከዛ በኋላ ይጠፋል ብሎ ስላላለን አይ ቃደም አንድ ነገር እዚህ ማማን ያለብህ ነገር አለ ሀቢቢ። ምን ለምን አላህ አላህ ያዋቂ ስለምታደርግ የሚገባው አንድ ነገር አዳምጠኝ። አንድ ነገር ብቻ ልንገርህ፣ እኔ ተዛ ትቀጥላለህ። ኤኒ ታይም ዝም ብለህ ባወራ ቁጥር እኔ አላህን ውሸታም አደርጋለሁኝ። አንተ ተበርዟል በል፣ እኔ ደስ እያለኝ አላህን ውሸታም መሆኑን እነግርሃለሁ፣ አላህ መሳሳቱን እነግርሃለሁ። ምክንያቱም አላህ እንዲህ መናገሩ ኢንጂል ያላችሁ በኢንጂል ፍረዱ ማለቱ አንተ ተበርዟል በል፣ ስለዚህ አላህ በተበረዘ መጽሐፍ በተሳሳተ መጽሐፍ ስሩበት እያለን ነው። ለምሳሌ ኢንጂል ላይ ተሰቅሏል ይላል ክርስቶስ፣ ኢየሱስ ተሰቅሏል ይላል ወንጌል ላይ፣ በሱ ተመራበት አለኝ። አንተ ደግሞ ተበርዟል አልከኝ። ስለዚህ አንተን እቀበልህና አላህን ውሸታም አደርጋለሁ። ውሸታምን ደግሞ ምን ታደርገዋለህ? እንዴት ትመራበታለህ? ብዬ መልሼ ቻሌንጅ አደርጋለሁ ማለት ነው። ኤኒዌይስ ቀጥል። እሺ ማለት ይቅርታ አንዴ ላውራ። ሚውት አታርገኝ። አፍዋን አንዴ አልጨረስኩም። ራማን ይቀጥል። አንዴ ላውራ። በመጀመሪያ ጊዜ ወልያህኩም አህሉል ኢንጂል ቢማ አንዘልና ሲል በነብዩ ጊዜ አይደለም። ያኔ አላህ በዛ በነበሩ ጊዜ ኢንጂል ባመነ በነበረ ጊዜ እንጂ በነብዩ ጊዜ በኢንጂል መፋረድ የሚባል ነገር የለም። ምክንያቱም ኦሬዲ ኢንጂልም ተውራትም እንደማይሰራ ይታወቃል በነብዩ ጊዜ። ምክንያቱም በቁርአን ተሽሯል። ሆነ ቁርአን ኦኬ ተሽሯል። አዳምጠኝ እንዴ ታብቂ ተራ የሚባል ነገር አላት። ሰው ማደቂ አለም ከሰሩኝ ተራ የሚል ሶሪ ኢንጂል በቁርአን ተሽሯል የሚለውን አሳየኝ። ኢንጂል ኒውት አርጊ እህታችን አደም ከሰሩኝ ተራ የሚባል ነገር ኦኬ ሸኛት ሲባለገንስ እኮ ያው ለአዳምጥ ኢንጂል ባለቤቶች በኢንጂል ይፍረዱ ነው የሚለው አይደል? ምንድን ነው የሚለው ብለዋል እኮ። ስለዚህ በነብዩ ጊዜ የነበሩ ናቸው። አንተ በመጀመሪያ አንተን አንድ ጥያቄ ልጠይቅህ። በነብዩ ጊዜ የነበሩ ክርስቲያኖችን ነው ወይም በአንተ አመለካከት እነሱ አህሉል ኢንጂሎችን ነው በኢንጂል ይፍረዱ ያለው? እንደዛ እያልክ ነው አንተ? በሚገባ አይደለም። ኦኬ ላለመሆኑ ማስረጃማ እኮ እየነገርኩ ነው እኮ። ያን የነበሩ አህሉል ኢንጂሎችም በዛ ላይ ያን ተረተረት ነው አንተ እየነገርከኝ ያለው። አንተ ተረተረት ስቀበል ደግሞ አላህ ውሸታም ነው ማለት ነው። ወረደው መጽሐፋችሁ ላይ እኛ አውርደናል፣ እና አንዘልና እኛ አውርደናል ብሎ ነው ከላይ የመጣው ማለት ነው። እኛ ተውራትንም አውርደናል፣ በዛ ተውራትም ላይ እንዲታከሙ ያው ተፋረዱ ብለናል። በዛ መጽሐፍ ላይ ማይፋረዱ ወመን ለም يحكم بما انزل الله فاولئك هم الفاسقون ወልያኩም አህሉል ኢንጂል ብሎ እዚህ መጣ። ራማ ተረተረት አታውራ። ኦኬ ተረተረት ነው አይደለም። ክፍሉ ሚለው እሺ መሐመድ ምንድን ነው ያላችሁ? አዳምጥ። ክፍሉ ሚለው የኢንጂል ባለቤቶች በኢንጂል ይፍረዱ ነው አይደለም? ይፍረዱ ግን በነብዩ ጊዜ የነበሩ ወይም አሁን ያሉት አይደለም። በኢሳ ጊዜ የነበሩ በኢሳ ላይ ያመኑ ማስረጃ የኢንጂል ባለቤቶች እኮ ቁርአኑን አሳየኝ። የኢንጂል ባለቤቶች በኢንጂል ፍረዱ ያልኩት በሙሐመድ ጊዜ የነበሩትን አይደለም ያለበትን የቁርአን ክፍል የትኛው ነው? ወይ አንድ ተፍሲር ከፍቼ ላሳይ ወይስ እንዴት? በምን ላሳይ? ተፍሲርማ አንተ ራስህ እየነገርከኝ ነው። ተፍሲር ይላል። እሺ ምኑን ላሳይ? የትኛው የቁርአን ክፍል ነው እንደዛ የሚለው? የኢንጂል ባለቤቶችም በውስጡ አላህ ባወረደው ህግ ይፍረዱ። አላህም ታንኪዩ እሱንማ እኛም እያልን ነው እሱን። ስለዚህ በነብዩ ጊዜ እንዳልሆነ እንዴት ነው ያልተገነዘብከው? ይሄ ነገር በነብዩ ጊዜ ከሆነማ ለምን ቁርአን ወረደ?
ወአንዘልና ኢለይከ الكتاب بالحق ኦኬ ቴንክ ዩ ቁርአን የወረደበት ምክንያት ደግሞ ቅድም አሳየው እኮ ቅዳም ቁርአን የወረደበት ምክንያት ለነኛ ኢንጂል ተሰጥቷቸዋል እናንተ ደግሞ ቁርአን ተሰጣችሁ ዛቲስ ሌላ ምንም ነገር የለም ኖ እንደዛ አይደለም ይሄ ወለይحكم اهل الانجيل ሲል በኢሳ ጊዜ የነበሩ ናቸው በተውራት ማን ነው አንተ በኢሳ ጊዜ የምትለኝ የትኛው የቁርአን ክፍል ነው በኢሳ ጊዜ ነው ቁርአን አይ ሚን ኢንጂል የሚሰራው በነብዩ መሐመድ አይደለም ሬህማን እስኪ እንደዚህ ብለህ አስበው እስኪ በህይወት ላልነበሩ ሰዎች በኢንጂል ፍረዱ ተብሎ ይታዘዛሉ እንዴ በህይወት የሌሉ ሰዎች ይፈርዱ ቆይ አንዴ አዳምጠኝ ይፈርዱ ነበር ቢባል በመሐመድ ጊዜ ፍረዱ ብሎ ሲናገር ላለፉ ሰዎች ነው ብለህ የምትናገር ከሆነ እንዴት ፍረዱ ይባላል እንዴት ፕሬዘንት ኮንቲኒዩስ ቴንስ እንዴት ይጠቀማል ለሞቱ ሰዎች ፍረዱ ተብሎ አልፈዋል እኮ እነሱ ግን በወቅቱ ለነበሩ የኢንጂል ባለቤቶች ነው በመሐመድ ጊዜ ለነበሩ ሰዎች ምን እያላቸው ነው ፍረዱ አዎ ለናንተ ነው ይሄንን ደግሞ አይደለም የምትል ከሆነ የኢብን ተይሚያንም ተፍሲር አምጥተን እናሳያለን ተፍሲሮችንም ከፍተን እናሳያለን ግን ቋንቋው በቂ ነው ቋንቋውን ማጣመም አያስፈልግም ግልጽ ነው ቋንቋው አዎ በጊዜው ላሉ ነው ግን ተፍሲራቶችንም እነ ኢብን ተይሚያንም ብትመለከት አዳምጥ እነ ኢብን ተይሚያንም ብትመለከት አንድ ተፍሲር አሳየኝ በነብዩ ጊዜ ለነበሩ ኢንጂል ተከታዮች ነው ብላ በጣም ጥሩ ከፍቻ አሳያለሁ ኢብን ተይሚያን ትቀበላለህ ሬህማን ኢብን ተይሚያን ትቀበላለህ ወይ ፖዝ ላይ ነው በደንብ ነው የሚቀበለው ኢብኑ ተይሚያ ትልቅ ዓለም ናቸው በጣም ጥሩ ስለዚህ ኢብን ተይሚያ በሚገባ ይሄ በመሐመድ ጊዜ ለነበሩ ሰዎች እንዲያውም በመሐመድ ጊዜ ብቻ ሳይሆን ወደፊት ሁሉ ለሚመጡት የኢንጂል ባለቤቶች ነው ብሎ ተናግሯል ከፍቻ ያሳያለሁ ካስፈለገ ኦኬ ሄዷል ካስፈለገ ግን ንገሩኝ እፎይ ትልቁ ላይ አርገኝና አለው ቁርአኑን ራይማን ቀደም እኮ ደጋግሜ ጠየቁ ፈርደዋል ነው የሚለው ወይንስ ይፈርዳሉ ስለ ፈርደዋል አላለም ይፈርዳሉ ነው ያልክ ደጋግመህ ስትለይ ወይንም ኖታይስ አላደረከውም ለምን እንደጠየቁ ማለት ነው ፈርደው ነበር ነው ወይ ብዬ ጠየቅኩ አይደለ ፈርደው ነበር ነው ያለው ወይንስ ፍረዱ ነው ያለው ስለ ፍረዱ ነው ያለው አልከኝ ፍረዱ ነው አለ አንቀጹና እየካድኩ አይደለም ያ ስለዚህ እንደዛ ከሆነ መሐመድ የተናገረበትን በደንብ ካወቀው እንዲፈርዱ ነው በምን በኢንጂል ታስታውሳለህ ሜቢ ራይማን ጥሩ ልብ ያለ ይመስለኛል ያ እውነትን ለማወቅ ከሆነ በደንብ እንትን በል መለስ ብለህ ስታየው ከንጽጽር ነው የሚያስቀምጠው ሶስቱ ነው መጽሐፍ ተውራትን ያስቀምጣል ኢንጂልን ያመጣና ከዛ በኋላ ቁርአንን ያመጣል ተርታቸውም እንዲህ ነው አይደለ ተውራት ከዛ ኢንጂል ከዛ ቁርአን ነው አይደለ አይደለ ራማን yes ተውራት ኢንጂል ቁርአን ያ ልክ እንደዛ ያመጣውና ይሄንን ደግሞ ያመጣበትን ምክንያት ምንድነው እሱ ተውራት የተውራት ባለቤቶች በተውራት እንዲፈርዱ ይናገራል ከዛ የኢንጂል ባለቤቶች በኢንጂል ፍረዱ ይላል ከዛ ቁርአን ባለቤቶች ደግሞ በቁርአን ፍረዱ ይላል ሶስቱንም ያስቀምጣቸዋል ይሄንን ደግሞ ሱራ 6 57 ላይ ቀደም ባሳየሁት መሰረት ቀድመው ለሁለቱ ሰዎች ለሁለቱ ጎሳዎች ለሁለቱ ሴክቶች መጽሐፍ ተሰጥቷቸው ነበረ ለእናንተ አልተሰጠንም እንዳትሉ ሶስተኛ ተሰጥቷቸዋል ነው ስለዚህ እሱን ያመጣና ይሄን ተመሳሳይ ነው አሁን ለኛ አልተሰጥቷም ያው ኡዝር እንዳያቀርቡ ነው አንድ ኡመተ ሙሐመድ ቅሬታ እንዳያቀርቡ ያንን ያመጣላቸዋል ከዛ ራማን ስለዚህ ያ ቅሬታ እንዳያመጡ ያደርጋቸው ይነግራቸውና ባለቤቶቹ ግን የመጽሐፉ ባለቤቶች በዛ እንዲመሩበት ወይንም ደግሞ እንዲፈርዱበት ይነግራቸዋል ሜቢ ሐዲስም ካስፈለገ ሐዲስም እንሰጣለን ምክንያቱም ለምን መሰለህ የተውራት ባለቤቶች ታየ ዝሙት በሰራ እንኳን ተጣልተው መሐመድ ጋር ይመጣሉ ከዛ ምንድነው ያላቸው አላህ ምንድነው ብሎ ያወረደው ተውራት እነሱ ጋር ብርሃንና ዕውቀት ያለ ስትሆን እንዴት አንተን ሊያስፈርዱ አንተ ጋር ይመጣሉ ተውራት እነሱ ጋር አለ ያላቸው ተፈለክ ሐዲሱ ሱናን አቢ ዳውድ 44 49 ላይ መሐመድ ራሱ እንደሚያምንበት ይናገርና አንድ ነገር ልንገርህ እፎይ እዚህ ጋር አንድ ያልተግባባነው ነገር አለ እኮ አንተ እዚህ ጋር አሁን
እኔ ተውራትን ሆነ እንጂል በነብዩ መሐመድ ከመጡ በኋላ አይሰረም ተቀባይነት የለም አልኩ እንጂ እሱን የሚከተሉ ሰዎች ጠፍተዋል አላልኩም። ቁርአንም ደግሞ ወሊያኩም አህሉል እንጂል ይሄንን እንደ እውነት አድርጎ ወይም አፕሪሼት እያደረገ አይደለም። ስለዚህ እስከ መሐመድ ጊዜ ተውራት በዝሙት ጉዳይ ላይ የነበረውን ሐዲስ እኔ አውቀዋለሁ። አንተ የምታመጣው አዳምጥ። ስለዚህ እስከ መሐመድ ጊዜ ተውራት ነበር አይደለ? ይሰሩበትም ነበረ፣ እንዲሰሩበትም እስከዛ ድረስ ታዟል አይደለ? ድምጽ ታፍኗል። ሁሴን ረብሽ ሊል እስከ ሙሐመድ ጊዜ ድረስ ተውራትና ኢንጂል ይሰሩበትም ነበረ፣ መጽሐፉም ነበር አይደለ? አው ተውራት በሙሳ ጊዜ ይሰሩበት ነበር። እንደም ያው ኢሳ ከመጣ በኋላም ይሰራ ነበር ይላል። ጎበስ ኦኬ። ስለዚህ ተውራት የቆመው መስራት ተውራትና ኢንጂል መስራት ያቆሙት ሙሐመድ ከመጣ በኋላ ቁርአን ከመጣ በኋላ ነው ማለት ነው። ቁርአን ከመጣ በኋላ እነሱን እውነት ይኸው እዚህ ቦታ አሁን በከፈተው ወአንዘልና ኢለይከል ኪታበ ቢልሐቅ ሙሰድቀን ሊማ በይነ የደይሂ ይላል እኮ ወደ አንተ ክታብ መጽሐፉን አውርደናል ከዚህ በፊት የወረዱ ኪታቦችን እውነት የሚያጸድቅ ሲሆን እነሱንም ደግሞ የሚቆጣጠር ነው ያለው። ኢንጂልና ተውራት ውሸት። እሺ አስረዳና ራይማን የሚያጸድቅ ኪታብ ወረደው እኮ ምኑን ነው የሚያጸድቀው? እሱን እናየዋለን። ግን እዚህ ጋር እንስማማ። እስከ መሐመድ ጊዜ ግን ይሰራ ነበረ ቁርአን አይደለ? አይምን ኢንጂልና ተውራት ከዛ በኋላ ነው የቆመው ነው ያንተ አርጉመንት አይደለ? የስ ከመሐመድ በኋላ ኦሬዲ ቁርአን መጥቶ በቁርአን ያው ያመና ያው በኢንጂልም በተውራትም እንዳመና ነው። እኛም አሁን በኢንጂልና በተውራት ማመን ግዴታ ነው። ችግር የለውም። እሱን ተው በቃ የኔ ፖይንት እዛ ላይ ስላልሆነ። ስለዚህ እስከ መሐመድ ጊዜ ግን መጽሐፉ ነበረ። መጽሐፉ መኖር ብቻ ሳይሆን ሰዎችም ይመሩበት ነበር። ትክክልም ነበር እስከ መሐመድ ጊዜ አይደለ? ያው ተብዲል መሆኑ መቀየሩ አለመቀየሩ አይታወቅም ነበር። ያኔም ቢሆን መቀየሩና መቀየሩ ሳይታወቅ ነበር የሚመሩበት የነበረው። ያው አልፉል ቆይ ረህማን አንድ ጊዜ ማእፎ አንዴ ትልቁ ላይ አድርገኝ የኢብን ተይሚያን ላሳየው። ኧረ እስኪ አሳይ፣ በትልቁ ላይ አሳዩት። ይሄ የማን መጽሐፍ? ይሄ የማን መጽሐፍ ነው? መጅሙዓቱ ፈታዊ ኢብን ተይሚያ። ኦኬ በጣም ጥሩ። ቆይ ከላይ ጀምሮ ስለምን እንደሚያወራ ተመልከትልኝ። ስለ ሱራ አረብኛ ባለገ ፈስለን فإن قيل فإذا كان في كتب الأناجيل التي عندهم ቆይ አንተ እኔ ያነባለው ብቻ التي عندهم أن المسيح صلب وأنه بعد السلب بأيام أتى إيش قتل ودزا أتى إليهم وقال لهم أنا المسيح ولا يقول إيش ودزا وسد ቆይ አንዴ ስለ ሱራ 5:47 እያወራ እንደሆነ ይፍረዱ የሚለው ስለ ቆይ ሊቀጥላ ይሄንን አንብቤ ልጨርስ። ولا يقولون أنت ولا يقولون إن الشيطان تمثل على قتل ቆይ على صورته فالشيطان قتل فالشيطان ليس هو لحم إيش قتل وعزم وهذا أثر المسامير أو نحو هذا الكلام. فأين الإنجيل الذي قال الله عز وجل فيه وليحكم إيش قتل أهل الإنجيل بما أنزل الله فيه وقال قبل هذا وقفنا عندي رحمن إزاي من الله ቆይ አዳምጠኝ እባክህን። ስለዚህ ይሄ ምንድነው እያለ ያለው? ታዲያ ቁርአን ላይ የኢንጂልን ባለቤት በዛ ባወረድ ነው ይፍረዱ ብሎ ሲናገር ስለ የትኛው መጽሐፍ ነው ብሎ ሲያብራራ ቆይቶ ይኸው ስለ የትኞቹ ሰዎች እንደሆኑ ይኸው እዚህ ጋር አንብብልኝ። እነማን እንደሆኑ አንብብልኝ። وهذا أمر للنبي صلى الله عليه وسلم وهذا أمر للنبي صلى الله عليه وسلم بأن يقولوا لأهل الكتاب الذين بعث إليهم وهم إيش እነማን ናቸው?
ከዚህ ጀምረህ አንብብ ከዚህ ጀምረህ ወለው أنهم أقاموا التوراة ولو أنهم أقاموا التوراة والإنجيل وما أنزل إليهم من ربهم لأكلوا من فوقهم ومن تحت أرجلهم ይሄንን ነው እየተናገራለሁ እነሱ ተውራትና እንጂልን ቢቆሙና በሱ ላይ ቢሰሩ ከታችም ከላይም ይመገቡ ነበር አለ እሺ ቀጥል እኮ ከዛ በኋላ فوقهم ومن تحت أرجلهم ይሄ ተዛዘ ማለት እሺ وقال أيضا لا قل يا أهل الكتاب ቆይ ابن تيمية ለው ያንተውን አይደለም قل يا أهل الكتاب لستم على شيء በላችሁ እናንተ አህለል ኪታቦችን በምንም አይደላችሁም حتى تقيموا التوراة والإنجيل وما أنزل إليكم ተውራትና እንጂልን በእነሱ ላይ እስከምትተገብሩ ድረስና በወደናንተ በወረደውም ነገር ላይ ولا يزيدن كثيرا منهم ولا يزيدن كثيرا منهم ما أنزل إليك من ربك طغيانا وكفرا ما أنزل إليك من ربك طغيانا وكفرا فلا تأسأل القوم الكافرين እንደዛ ይመስለኛል وهذا أمر للنبي صلى الله عليه وسلم أنت يالك وليحكم أهل الإنجيل ያለው ሳይሆን قل يا أهل الكتاب لستم على شيء ያለው ማለት ነው አቁም ረህማን በግልጽ ኢብን ተይሚያ እዚህ ጋር የተናገረው ነገር ምንድነው የቁርአኑ አንቀጽ የተውራት ባለቤቶችና ፕሊዝ ረህማን አንድ ጊዜ ዝም በል ደግሞ በእውነት ለምን አቆማል ቆይ ዝም በል ሁለታችሁም ዝም በሉ ሁለታችሁም ዝም በሉ አንድ ጊዜ ልናገር ኢብን ተይሚያ አንብበዋል እኮ ስትናገሩ በስነ ስርዓት እየተረጎምክ ስላልሆነ ነው ምንድነው ያሉት የተውራት ባለቤቶችና የኢንጂል ባለቤቶች እኛ ባወረድነው ረህማን እባክህን ዝም በል አንብበ ስታነብ ዝም ብያለሁ አይደል ዝም በል 2000 ሰው እያዳመጠ ነው ይሄ በጣም መሰረታዊ የሆነ ነገር ስለሆነ ነው እስልምና የሚፈርስበት ሐሳብ ነው ምንድነው እያለ ያለው የተውራት ባለቤቶችና የኢንጂል ባለቤቶች አረባክህን ዝም በል ምን ሆነህ ነው የተውራት ባለቤቶችና የኢንጂል ባለቤቶች እኛ ባወረድነው ነገር ማይፈርዱ ከሆነ ወይንም ማይተገብሩበት ከሆነ መቆሚያ የላቸውም ብሎ የተናገረው የቁርአን ክፍል ይሄ ትዕዛዝ የወረደው ለመሐመድ ነው ለተውራት ባለቤቶችና ለኢንጂል ባለቤቶች እንዲነግራቸው በማን ጊዜ ለነበሩ በእርሱ ጊዜ ለነበሩትና እስከ ቂያማ ቀን ድረስ ለሚኖሩት የተውራት ባለቤቶችና የኢንጂል ባለቤቶች ነው ምን የሚለው ነው ይፍረዱ የሚለው ዋና ነጥቡ ይፍረዱ የሚለው ይፍረዱ የሚል አይደለም በተውራትና በኢንጂል ራይማን በተውራትና በኢንጂል ላይ በመሐመድ ላይ ኢማኑ የሚል ነገር አለ ራማን እንዴ ለምን ታስባላችሁ እውነቱን ነው አረ ምን ሰዎችናችሁ እነዚህ ሸይጣን በአማርኛ ተርጉሜ ላሳይ ይሄው ሸይጣኖች አንድ ነገር ነው ይሄው ጣልቃት ወጥቻላችሁ መጠን ጣልቃ ዝም ብላችሁ ትልቅ አትበሉ ቤቱ ስርዓት ያለው ስለሆነ ባይዘ ቀጥል በአማርኛ ተርጉሜ ላሳያቸው ነው ቀጥልሽ ያ መዋሸት ሱና ስለሆነ የኔ ኦዲየንስ ይናቅባቸዋል አክቹአሊ ስለሚያውቁ ብዙም አትናደድ አረዲ ውሸታቸው የታወቀ ስለሆነ የኔ ኦዲየንሶች ያውቋቸዋል በዋሹ ቁጥር አረብኛው ላይ ኦዲየንሱ ስለሚባንን እየፎገሩ እንደሆነ እየዋሹ እንደሆነ ስለሚያውቃቸው ዋብያ መገለጫቸው ውሸት ስለሆነ እኔ አረብኛ ላይ አልዋሽም እንዳንተ አይደለም ራማን ውሸታም ነው በጣም ውሸታም ነው ምክንያቱም ቁርአኑም ግልጽ ነው ባጄ እኔ አርዲ ተፍሲር ውስጥ ስለገባው እንጂ እኔ ተፍሲር አልቀበልም ለዚህ ጉዳይ ላይ ሐዲሳቶችም አሉ ተፍሲሮችም አሉ ሰፖርት አድርጓችሁ ነገር ግን እኔ ተፍሲር በዚህ ጉዳይ ላይ በመጽሐፍ ተበረዛ ላይ ተፍሲር አልቀበልም ቁርአን በቁርአን ነው የሚፈሰረው በቁርአን ብቻ ፈስርባለሁ በበቂ ሁኔታ በቁርአን በማአት ስለምፈስርብህ ማለት ነው አንተ ግን በአንድ ጥቅስ መፈሰር አትችልም ስለዚህ እኔ በበቂ ሁኔታ በቁርአን ስለምፈስረው ክፍሉ ተፍሲር ራሱ ምክንያቱም እብን ተቢያ ራሱ ትናንትና የመጣ ነው ሌሎችም ሙፈሲሮች ትናንት የመጡ ነው ቁርአን ግልጽና የተብራራ ስለሆነ ግልጽና የተብራራ ስለሚል ማለት ነው ታምንበታለህ ቁርአን ግልጽና የተብራራ ነው አይደለ
በጣም ግልጽ ነው የተብራራ። ግን አንተ ዝም ብለህ ከመሬት ተነስተህ እንደዚህ አንድ ጥያቄ ብቻ ልጠይቅህ እኮ ግልጽና የተብራራ ከሆነ ረህማን ፍረድ ማለትና ፈርደህ ነበር ማለት ልዩነቱን አታውቃለህ? ግን ልዩነቱን ንገረኝ እስኪ። ኦዲየንስ በደንብ እንዲገባው ፍረድና ፈርደሃል ልዩነቱ ምንድን ነው? ፈርደሃል ኃላፊ ግስ ነው። ፍረድስ አሁን ነው። ምን አገናኘው? ፍረድ አሁን ወደፊትም ፊውቸርም ያሳየ ነው አይደለ? በትክክል እናመሰግናለን። ቁርአኑ ላይ ያለው ፈርደሃል ነው የሚለው ወይንስ ፍረድ ነው የሚለው? ኖ ይዳኙ ነው የሚለው፣ ይፋረዱ ነው የሚለው። ፍረደላ አንተ ባልከን። ስለዚህ አሁንና ቀጣይ ነው ማለት ነው፣ ያለፈ ቴንስ አይደለም። እናመሰግናለን። ክፍሉን አሁን ቁርአኑን አሳየ። ክርስቲያኑም አዘጋጀው። ይሄን አንዴ ረህማን አንዴ ይሄው በአማርኛ ትርጉሙን አንድ ጊዜ ላንብበውና ከዚህ በፊትም እንደዚህ አለ ከቶራ በፊት የነበረውን በማረጋገጥ የመርየም ልጅ ኢሳን ተከትለናቸዋል። በውስጡም መመሪያና ብርሃን ያለበት ወንጌልም ሰጠነው። ከቶራ በፊትንም ያለውን የሚያረጋግጥ ለአላህም ፈሪ ለሆኑ ሰዎች መመሪያና ማሳሰቢያ ጭምር ነው። የወንጌል ባለቤቶችም አላህ በውስጡ ባወረደው ይፍረዱ። አላህም ባወረደው ይሄ ከኢብን ተይሚያ ላይ ነው፣ ልብ በሉ። ይፍረዱ ባወረደው ነገር የማይፈርድ ሰው እነዚያ አመፀኞች ናቸው ካለ በኋላ ከዚህም በፊት እንደዚህ አለ፣ እነርሱ ተውራት ሲኖራቸው ለፍርድ እንዴት ይመጣሉ? በውስጧም ያለ ፍርድ አለ። ከዚያም በኋላ ይመለሳሉ። እነዚያም አማኞች አይደሉም። እኛ ተውራትን አወረድን፣ በውስጧም መመሪያና ብርሃን ያለባት፣ በእርሱ የተገዙት ነቢያት ለአይሁድ ረቢዎችና ሊቃውንት ከእግዚአብሔር መጽሐፍት በተሰጣቸው ነገር ፈረደባቸው፣ በእርሱም ላይ ምስክሮች ነበሩ ብሎ እንዲህም አለ፣ ተውራትና ወንጌልን ከጌታቸውም የተወረደላቸውን ቢጠብቁ ኖሮ ከበላያቸውና ከእግራቸው በታች በበሉ ነበር። እንዲህም አለ፣ የመጽሐፍቱ ባለቤቶች ሆይ ተውራትና ወንጌልን ከጌታችሁም የተወረደውን እስክትጠብቁ ድረስ በምንም ላይ አይደላችሁም። ነገር ግን ከጌታችሁ የተወረደውን ብዙዎቹን በአመፃና በክህደት ይጨምረዋል። ስለዚህ በማያምኑት ሰዎች ላይ አትዘኑ ብሎ ምን ይላል? ተመልከት። ይህ ለነብዩ የተላከላቸው የመጽሐፉ ሰዎች በእርሱ ዘመን ይኸው ከላይ የተጠቀሱት እንዳለ ነው። ከላይ ተጠቅሱት እንዳለ ይኸው ምንን ጨምሮ የወንጌልን ባለቤቶች አላህ በውስጧ ባወረደው ይፍረዱ። አላህም ባወረደው ነገር የማይፈርድ ሰው እነዛ አመፀኞች ናቸው። ከዚህም በፊት እንዲህ አለ፣ ከዚህም በፊት እንዲህ አለ ብሎ መጨረሻ ላይ ምን ብሎ ተናገረ? ይህ ለነብዩ የተላከላቸው የመጽሐፉ ሰዎች በእርሱ ዘመን የነበሩትንና ከነሱ በኋላ እስከ ትንሣኤ ቀን ድረስ የሚመጡትን እንዲናገር የተሰጠ ትእዛዝ ነው። አስቀድመው ንስሐ ለገቡ ሰዎች ይህን እንዲናገር አልታዘዘም። ከላይ የተጠቀሰው ጠቅላላ በመጽሐፍ ቅዱስ ፍረዱ 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 ብሎ ያለው በእርሱ ዘመን ለነበሩት እና በኋላ እስከ ትንሣኤ ቀን ድረስ የሚመጡት አለቀ። ይሄ የሚያከራክር ሞሎ አይደለም። ቃሉ እኮ በቂ ነው። ይፍረዱ ሲል ፕሬዘንት ኮንቲኒየስ ቴንስ እንደሆነ ለነበሩትና ለሚመጡት እንደሆነ የታወቀ ነው። አለቀ። ባይዞ በጣም ግልጽ ነው። ቁርአኑም ግልጽ ነው። እንደውም በዚህ ረገድ በጣም እንደ ቁርአን እንደውም ግልጽ የሆነበት በዚህ ወይ የመጽሐፉ ቀድሞ የነበሩ መጽሐፍ ረህማን እንደሚታር ቀድሞ የነበሩ ቁርአን ላይ ተረጋግ። በዚህ መንገድ ቁርአኑ በጣም ግልጽ ነው። አሁን የተነበበም ግልጽ ነው። እፎይ ማይክ ዝግ ነው። ራህማን ምንድን ነው እያለን ያለው? ማለት እኔ ፖይንቱንም ላገኘው አልቻልኩም። የራህማንን ለመረዳትም ሞከርኩኝና ቅድም እስከ ሙሐመድ ድረስ ነው አለ። በመጀመሪያ በጊዜያቸው በኢሳና በሙሳ ጊዜ ብቻ ነው አለን። ቆየት አለና ደግሞ እስከ ሙሐመድ ድረስ ይሰራ ነበር አለን። ከሙሐመድ በኋላ ነው አለን። ቴንሱን ደግሞ አመጣንና ስንጠይቀው ወደፊትን የሚያሳይ ነው አለን። ምንድን ነው እያልከን ያለው ራህማን? አንድ ነገር እሱ ያነበበው ነገር ማለት ነው።
የራስን እስቲ ንገረን። ምንድነው እያልከን ያለው አንተ? ምንድነው እያልከን ያለው? ዝም ብሎ የመቃወምና እስልምና ዲፌንድ የማድረግ ሜንታሊቲ ብቻ ቋዳም ዝም ብሎ ዲፌንድ የማድረግ ሜንታሊቲ ብቻ ዘመተ ከሆነ በጣም አሰልችና መፍጠር ከፈለክ እኔ በደንብ እያስረዳውልህ ነው እኮ። የምን ውዥንበር ነው? እየጠየቅንህ እኮ ነው። ምንድነው እያልከን ያለው? እኔ እያልኩ ያለው ምን መሰለ፣ እነሱ ተውራትን በተውራት ይፍረዱ፣ ተውራትን እስካላቆሙ ድረስ እነሱ ምንም በትክክል ሰው አይደሉም ምንም አይደሉም ብሎ ተናገረ አይደል? እዚህ በአረብኛ አሁን በአማርኛ በተናገረው እዛ ተውራት ውስጥ እና እንጂል ውስጥ ምን ስላለ ነው እዚህ እንደዛ ያለው? በነብዩ ኋላ በሚመጣው መጻፍና ማንበብ በማይችለው ነብይ ላይ እመኑ የሚለው ነገር ስላለ በዛ ተውራትና በእንጂል በትክክል ከሄዱ በእርግጠኝነት በነብዩ ላይ እመኑ የሚል ነገር አለ። አሁን ደግሞ ቀየርከው ረህማን። አሁን ደግሞ በመሐመድ አሁን ደግሞ ያምናሉ ገና አሁን በቃ የደቂቃ አፕዴት ያደርጋል አርጉመንቱ እኮ ልጁ። ቆይ ራይማን ለዚህ ነው ይሄንን ለማለት ፈልጎ ነው የኢብኑ ተይሚያ ንግግር የሚያስረዳው። ፕሊዝ ራይማን እስልምና ዝም ብለህ ዲፌንድ ለማድረግ ብቻ አትግባ። አትሊስት ምንድነው እያወራሁት ያለሁት የሚለውን ለዛ ነው እያወራህ ያለው ነገር ሴንስ አይሰጥም። የቱ ጋር ነው የሆነ እንትን የሆነበትን ቦታ ልናገኘው ካልቻለም ምንድነው እየተከራከርክ እየሞገትክ ያለውስ ምንድነው? አሁን ደግሞ እንደሚፈርዱ መጽሐፉም ቀጣይ እንደሚሰራም እየነገርከን ነው መልሰው። ምክንያቱም ነብዩ በመጽሐፋቸው ውስጥም ስለተጠቀሰ ስለሚያምኑበት ምናምን ትላለህ። በሱ ፍረዱ እያላቸው ነው ትለናለህ። ስቲል ይሰራል ማለት ነው። እንደዛ ደግሞ ለምን ሚውት ታረጋኛለህ? ቆይ ዝም ብለህ ሚውት ታርጋ። አንድ ነገር እኮ እኔ ለማስረዳት እንዴት አድርጌ ላስረዳ? አንድ ሚውት ታረጉኛላችሁ፣ አንድ ዝም በል ትሉኛላችሁ። እንዴት አድርጌ ላስረዳላችሁ? በመጀመሪያ እስልምና እኮ እያስረዳሁልህ ነው እኮ። እስልምና ግን አንተ ለመረዳት ዝግጁ አይደለህም። ምክንያቱም ትክክለኛ እስልምና አንድ ሰው እንዲያስረዳ ስለማትፈልግ እስልምና በቃ እንደምንም እንዲበላሽ ነው የምትፈልገው አንተ። እዚህ አብዛኛው ያላችሁ እዚህ አካላቶች ማለት ነው። ረህማን ሐሳብህን 10 ጊዜ ስትቀይር እዚሁ እየሰማንህ ነው። መጀመሪያ አይ ከመሐመድ በፊት ላሉ ሰዎች ነው ይሄ መጽሐፍ እንጂ በመሐመድ ጊዜ ላልነበሩ ነው ስትል የኢብን ተይሚያን አምጥቼ ደግሞ ሳሳይህ አይ በቃ በመሐመድ ጊዜ ለነበሩት ነው የሚለውማ በውስጡ መሐመድ ስለተጠቀሰ ነው። ረህማን ፕሊዝ ዝም ብለህ ስላወራህ አይደለም። 2000 ሰው እያዳመጠህ ሞኞች እኮ አይደለንም። ሐሳብህን እዚሁ ስትቀይር ብልጥ ለመሆን አትሞክር። እዚሁ ስትቀይር እየሰማንህ ነው። በምንድን ነው ሐሳብ ቀየርኩት? መጀመሪያ በመሐመድ ጊዜ ይፍረዱ የተባሉት ረህማን ይፍረዱ የተባሉት በመሐመድ በፊት የነበሩ ሰዎች ነው ብለህ ግግም አልክ መጀመሪያ ላይ። በኋላ ግን አሁን ደግሞ የኢብን ተይሚያን ደግሞ አምጥቼ ሳሳይህ አይ ይፍረዱ የተባሉት በመሐመድ ጊዜ የነበሩ ሰዎች ነው ስልህ አይ በቃ እንደዛ ማለት በቃ ረህማን ቶክሲክ አደረገው ክርስቲያንን አስጠልቀው። ምክንያቱም ምንም ፖይንት ያለውም ነገር እየተናገረ አይደለም። በየደቂቃ አርጉመንት የሚቀይሩ ሰዎች ዝጋት ነው የሚሆነው። አርጊው ማድረግ እኮ ቢችል አሪፍ ነበረ። የሆነ አንድ ቦታ ላይ ቆሞ አስቀድሞ ያለኝ እኔን ምንድነው እሱ በኢሳ ጊዜና በሙሳ ጊዜ እንዲሰሩበት ነው ያለኝ ነበረ። ከዛ ደግሞ እስከ መሐመድ ጊዜ አለን መለሰና ደግሞ አፕዴት አደረገውና አሁን አርዲ ላይ ደግሞ መሐመድ ከመጣ በኋላም እንትን እንደሚሉበት ነገር ነገረን ማለት ነው። አስቸጋሪ ነው። በየደቂቃ አርጉመንት አቀያይሩ። ይሄ ርዕስ በእውነት በጣም በቃ ለእስልምና ፈታኝ ከሆኑት መካከል ዋነኛው ነው። በተለይ 2025 ላይ ውጭ ዓለም ላይ ያሉ የእስልምና አቃቤ እምነት ላይ የሚሰሩ ሰዎች ይሄንን ጥያቄ ለመመለስ እርስ በርሳቸው ተበታትነዋል። ጥል ውስጥ እስከ መግባት ማለት ነው። አይ መጽሐፉ ነበር እንበል በ7ኛው መቶ ክፍለ ዘመን መሐመድ እያለ ይላል ግማሹ አይ ከአለ ካልንማ ችግር ውስጥ እንገባለን የለም ማለት ነው ያለብን እየተባባሉ ፍርስርሳቸውን የወጣው እና በጣም ላስተዋለ ሰው በእውነት እስልምና ውስጥ አንድ ሰው ሊቆይ አይችልም ይህንን ነገር ተመልክቶና እስኪ ረጋ ብላችሁ ለመመለስ ሞክሩ። የምትገቡ ሙስሊሞች አገናዝባችሁ። መርዋን እንኳን ደህና መጣ። መርዋን አለ አቡ ዋይ ዜድ አቤት አቤት
እንኳን ደህና መጣ። ጤና ይስጥልን። አብሮ ይስጥልን። ሰላም ነው? ይመስገን ነው። እንዴት ነህ? አለን አልሐምዱሊላህ። መልካም። ተውራት ተበርዟል፣ ኢንጂል ተበርዟል ብለህ ታምናለህ? ኢንጂል ተበርዟል ብለህ ታምናለህ ወይ? ኢንጂል ተበርዟል ብለህ ታምናለህ ወይ? አይ እኔ ያን ያክል ጠለቅ ያለ እውቀት የለኝም። ኦኬ፣ በኢንጂል ታምናለህ? እንዴት አምናለሁ? ታምናለህ? ጥያቄ አለኝ። አምናለሁ። ጥያቄ አለኝ። ኦኬ፣ ስለዚህ ኢንጂል ላይ ደግሞ ኢሳ ተሰቅሏል ይላል። እንዴት ታደርገዋለህ? ኢየሱስ ተሰቅሏል ይላል። ኢንጂል ላይ እስኪ ያሳየኝ። ኦኬ፣ ባሳየህ ታምንበታለህ? ኢሳ መሰቀሉን እስካሁን አላወቅኩም፣ አልተማርኩም። በአምንበታለሁ ብለህናል፣ ግን በመሰቀሉ አይደለም። ኢሳ በመሰቀሉ አላምንም። ወደ ሰማይ እንደወጣ ነው የማምነው። እንዴ ሰማይ ወዴት? ወደ ሰማይ ምን ሊሰራ? ሰማይ መጀመሪያ ሰማይ ላይ ነው ያለው። ፈጣሪውን አምኖት በሆነ ሰዓት ላይ ደግሞ ተመልሰህ ወደ መሬት ትሄዳለህ ተብሎ ተቀምጦ ነው ያለው ነው የምንባለው እስካሁን። ኧረ እሱ ውሸት ነው፣ ሲፎግሯችሁ ነው። አንድ ጥቅስ የለም ቁርአን ላይ አንድ ጥቅስ ተመልሰህ ወደ ምድር ትሄዳለህ ብሎታል ምናምን የሚል አንድ ጥቅስ የለም። ዋሽተዋችኋል። ኧረ እባክህ የምር እና ኢሳ እኔ ራሱ እሱ ላይ ያየው ለታ በጣም የተገረምኩት። በፊት ተፎግሬ ነበር። እኔ ራሱ ኢሳ ይመጣል ተመልሶ ይመጣና ከዛ ይገዛል፣ ጂዚያ ያስቀራል፣ አሳማ ይገላል፣ መስቀል ይሰብራል ምናምን ተብለን ነበር አይደለ? ደጃል የሚባል ፈታኝ የሆነ ፍጡር ይመጣል፣ እሱን የሚያጠፋው ኢሳ ነው የምንባለው። ውሸት ነው። አንተ እሱ ራሱ ደጃል አንድ አይና ነው፣ ከጌታችሁ የሚለየው ኃይለኛ ነው፣ ብዙ ሰው ይገላል፣ ከዛ ኢሳ መጥቶ ይገለዋል ተብሏል አይደለ? ቁርአን ላይ አንድ ጥቅስ የለም። የሚገርምህ ነገር ዋሽተውናል። እሱን ራሱ እንዴት ሊዋሹ ይችላሉ? የሃይማኖት አባቶች አሉ እንደሚመክሩ ባክ ይዋሻሉ። ቁርአን ላይ አንድ ጥቅስ እኔ ከዋሸው ይኸውልህ፣ ሂድና እስቲ ኡስታዞችን ደጃል የሚባለውን ከቁርአን ላይ ሲያሳዩኝ የቱ ጋር ነው ደጃል የሚለው በላቸው። ኢሳ ተመልሶ ይመጣል የሚለው እስቲ የቱ ጋር የቁርአን ክፍል ላይ ነው በላቸው። አንድ ጥቅስ የለም። ትናንትና የመጡ ሰዎች ቢጽፉ ታምናለህ? ደጃል የሚባል አስፈሪ ያለ ይመጣል፣ ኢሳ ከዛ ከሰማይ ላይ ይመጣል ቢሉ ትናንትና የነገሩ ሰዎች ታምናለህ? አላህ ያልተናገረውን ቁርአን ላይ የሌለውን አላህ ያልተናገረውን ነገርማ እንዴት አምናለሁ? መማሪያችንም ቁርአን ነው፣ ያለ ቃል ነው። አንድ ቦታ ላይ የለም። አንድ ቦታ ላይ እና ህዝቡን እንዲጭውት ነው ያሉበት። እኔ ራሱ ለብዙ ጊዜ እውነት መስሎኝ ነበረ። በነብዩ መሐመድ ዘመን ባሉበት ሰዓት ግን እሳቸው ተናግረዋል። ደጃል የሚባል ፍጡር ይመጣል፣ ቅድሚያ ጥንቃቄ ለኡመቶቻቸው ለህዝቦቻቸው ብዙ ትምህርቶችን አስተምሮ ነው ይሄዱ። የለም አንድም ቁርአን ላይ የለም አልኩ እኮ ወንድሜ። ቁርአን ላይ ምንም የለም። መመሪያ ቁርአን ነው አይደለ? ምንም በቃ ሽታውም የለም። ስለዚህ ተውራትና ኢንጂል ላይ ደግሞ ስናነብ ልብ በል፣ ኢንጂል ላይ ደግሞ ስናነብ ኢሳ ተመልሶ የሚመጣው ሊፈርድ ነው። ኢየሱስ የሚመጣው እሱ ሊፈርድ ይመጣል ይላል እንጂ ገና ሊሞት ሚስት ሊያገባ ምናምን የሚባል ተረት ተረት የለም። እሱ አምላክ ስለሆነ ሊፈርድ ይመጣል ነው የሚለው። ስለተሰቀለ፣ ስለሞተ፣ ስላረገ አሁን ግን ለፍርድ ይመጣል ይላል። አንዴ ክፈት ለክርስቲያን። ያ ወደ ሰማይ ሲሄድ እንዳያችሁ ተመልሶ ይመጣል ይላል ሐዋርያት ሥራ ምዕራፍ 1 ላይ ወደ ሰማይ ሲሄድ ያዩ ተመልሶ ይመጣል እና ተመልሶ የሚመጣው ደግሞ አስቀድሞ ምን ስለሆነ ነው? ኢየሱስንም በመካከላቸው ሰቀሉት ይላል። አየህ፣ ሰቀሉት ይላል። ተሰቅሎ ነበረ። ስለዚህ የኢንጂል ባለቤቶች በኢንጂል ፍረዱ ሲባል ኢንጂል እኛ እንዳለን መጠን ስለዚህ ኢየሱስ ተሰቅሏል ብለን እናምናለን። ቁርአን ላይ አንድም ቦታ ላይ ተሰቅሎ ተመልሶ ይመጣል የሚል የለም አንድም ቦታ ላይ። ስለዚህ እኛ የኢንጂል ባለቤቶች ኢየሱስ ተሰቅሏል ብለን እናምናለን። አልተሰቀለም የሚል ካለ ወይም አይሰቀልም የሚል ካለ እሱ ሴጣን ነው። ልክ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 አካባቢ ጀምሮ እንደሚናገረው ስዕለቱን የሚቃወም በራሱ ሴጣን ተብሎ ይጠራል። ኦራይት ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም።
እሱ ውሸት ነው፣ ተረት ተረት ነው። አይሁዶች ናቸው አልሰቀሉትም የተባለው። አልተሰቀለም ኢየሱስ። አይሁዶች ናቸው። ተረት ተረት አይደለም፣ ቁርአን ነው። አይሁዶች ናቸው እኮ ተረት ተረት ነው። እሱ ኢሳ ተመልሶ ይመጣል የሚል አለ ቁርአን ላይ። ኢነመል መሲሑ ዒሳ ብኑ መርየም ረሱሉላህ ተመልሶ ይመጣል የሚል አለ። አዎ ይመጣል። አንድ ጥቅስ ብቻ አሳየኝ ቁርአን ላይ። አሁን ኢሳ አልተሰቀለም። አንድ ጥቅስ እኮ አንድ ጥቅስ አሳየኝ ተመልሶ ይመጣል የሚል። ኢሳ አልተሰቀለም የሚለውን ላሳየህ። አንድ ጥቅስ እሱንማ አይሁዶች ናቸው። አይሁዶች አይደለም የሰቀሉት፣ ሮማኖች ናቸው የሰቀሉት። ስለዚህ ስለ አይሁዶች እኔ ምን አገባኝ? ቁርአን አይሁዶች ያሰቀሉት ነው የሚለው። ስለ አይሁዶች ነው የሚያወራው ቁርአን። ኢሳ አልተሰቀለም እኮ እየነገርኩህ እኮ ነው። አይሁዶች ናቸው። አይሁዶች ያልሰቀሉትም ነው የሚለው አይደለ? ማናቸው ያልሰቀሉት? አይደለም አላህ ነው እኮ አልተሰቀለም ያለው እኮ። ማናቸው ሰቀሉት ብሎ ወማሰሉሁ ወማሰለቡሁ ተመሳሰለባቸው እንጂ ኢየሱስን አልሰቀሉም። ኦኬ፣ ማን የተመሰለባቸው? ኢየሱስን የሚመስል ሰው ኢየሱስን ሊሰቅሉት አስበው ኢየሱስን የሚመስል ሰው ሰቀሉት እንጂ እንዲመስል ያደረገው ማን ነው? ኢየሱስን እንዲመስል ያደረገው ማን ነው? ኢየሱስን እንዲመስል ያደረገው ማን ነው? ኢየሱስን ለማዳን ኢየሱስን ያስመሰለው ያንኛው ሰውዬ ማን ነው? አላህ ነው። ስለዚህ አላህ አንደኛውን ለማዳን አንደኛውን ያስገድላል ማለት ነው። ቆንጆ ነው። ውሽዝ አጭበርባሪ ነው የሚባለው ለዚህ ነው እኮ። አንደኛውን ለማዳን አንደኛውን የሌላ ሰው ፊት ይሰጣል። የሌላ ሰው ጭንብል ይሰጥና ሌላ ንጹህን ሰው ያስገድላል። በበዝ የአንደኛውን ኃጢአት አንደኛው ላይ የአንደኛውን ወንጀል አንደኛው ላይ ያደርግና ሌላውን ወደ ነገቲቭ ብቻ አትሰዱ። ጥሩ ነው፣ ተስማምተናል። በቃ ስለዚህ አላህ የአንደኞችን ለማዳን አንደኞችን የሚያስገድል ንጹህን ሰውዬ የዛኛውን ፊት ያመጣና እዚኛው ፊት ላይ የሚገጥም ሰዎቹ ገለናል ሲሉ ጥፋት የለባቸውም። ምክንያቱም ኤግዛክትሊ ፕሪንት የሆነውን ኢሳን የሚመስልን ሰው አገኙ። ስለዚህ ገለናል አሉ፣ ጥፋት የለባቸው። ስለዚህ አንድ ሰው መጥቶ አልገደላችሁም ቢላቸው ተጠያቂው አላህ ነው የሚሆነው። ምክንያቱም ኤግዛክት ፕሪንት መልኩን ለዛኛው ስለሰጠ እነኛ የገደልነው ኢሳን ነው ቢሉ ስህተት የለባቸውም። ውጪ አጭበርባሪው፣ ሌባው፣ ውሸታሙ ማን ይሆናል ማለት ነው? አላህ ይሆናል። የኔን ፊት አንስቼ የኔን ፊት አንስቼ አርዲ ላይ ብገጥም የኔን ፊት አንስቼ አርዲ ላይ ብገጥም ከዛ አርዲን አግኝተው እፎይን ገደልን ብለው እፎይ አርዲን ቢገሉ which ገዳዮቹ አይደሉም ስተተኞቹ። የኔን ፊት አንስቶ አርዲ ላይ ጫነው ነው ጥፋተኛ የሚሆነው ማለት ነው። ገለናል እፎይን ቢሉ ትክክል ናቸው። ምክንያቱም የኔን ፊት ለአርዲ ስለሰጠ አላህ ተብየው ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና ስለዚህ ይህንን ባደረገው አጭበርባሪ መሆኑን ደግሞ በወንጌል ስንዳኘው ወንጌል ላይ ክርስቶስ ተሰቅሏል፣ ክርስቶስ መሰቀሉ እናምናለን። ስለዚህ በወንጌል ስንዳኘው ክርስቶስ መሰቀሉን እናምናለን። ስለዚህ በኢንጂል ስንዳኘው ሌላ ሰው እንደተገደለ አምናለሁ። ኦልሬዲ ያንተን ሎጂክ ነው ያፈረስኩት። እኔ ማምናለሁ። አንተ ማመን እንዳልተገደለ ማመን ነው። ሌላ ሰው የሚገደል ቆይሲ እንደ ሞንታር ባታውራ ያንተን ሎጂክ እያፈረስኩብህ እኮ ነው። አላህ ሴጣናዊ እንደሆነ ስራው ትክክል እንዳልሆነ እያሳየው ነው። ሪስ አዳምጥ ቆይ። ስለዚህ አሁን በኤንጅል ስንዳኘው ኤንጅል ላይ በእርግጥም ክርስቶስ ተሰቅሏል፣ እንደሚሰቀል ነግሮናል። ተሰቅሏልም አልተሰቀለም የሚል ካለ እሱ የሐሰት አስተምሮ ይሆናል ማለት ነው። ስለዚህ ሙዓዝ አሁን ወደ ቶፒኩ እንመለስና ወንጌል አሳየኝ አንተ የተገደሏል ተሰቅሏል የሚለውን ቀደም እኮ ክርስቲያን ከፍቶ አሳየህ እኮ። አሁን ወደ ቶፒኩ ተመለስና አውጣና አሳየኝ። በወንጌል ትመራለህ ትመራ? እኛ የምንመራው በቁርአን ነው። በወንጌል ግን እንመራለን። ኢየሱስ መልእክተኛ እንደሆነ እናምናለን። እሱ ያመጣውን ኪታብ እንቀበላለን። ምን ነበር? እሱን ያመጣው ነበር። ስንት ምዕራፍ ነው ያለው? እሱ ያመጣው ምዕራፍ ስንት ምዕራፍ ነው ያለው? እሱ ያመጣው መጽሐፍ ስንት ምዕራፍ ነው ያለው? አላውቅም። እሱ ነኝ እንመራበታለን። እመራበታለሁ ብለህ ነበር እኮ
ሳያነብ ነው የሚመራበት። መመራቱና ማንበቡ ምክንያቱም ሙስሊም ነው። እኛ የምንመራበት ቁርአን ነው። እሱ ሙስሊም ነው። ሙስሊም ደግሞ ማንበብ አይጠበቅበትም። ሙስሊም ማንበብ አይጠበቅበትም። መሀይም መሆን ብቻ የሚጠበቅበት። አዎ። ስለዚህ ስንት ምዕራፍ እንዳለው ምዕራፉ ምን እንደሚል አታውቅም። እሱ ባመጣው መጽሐፍ ትመራለህ አይደለ? ያ ኢንጂል ላይ ምዕራፍ 1 ምንድን ነው የሚለው? ሙአዝ አላውቅም እኮ አለ እኮ ምን እንደሚልም አላውቅም፣ ግን በመጽሐፉ እመራለሁ አለ። አይ ድንቁርና ምንም አያውቅም። ምን ጠይቀኝ። ቆይ ሙአዝ ሚዩት ነው። ሙአዝ ጠይቱን ይጨርስ በደንብ። ሙአዝ ኦኬ። ከዘር ማይክን አንሳሽ፣ ቸኩለሃል። እንደ ስለምናስተምረው ኢንጂል ለማን የተሰጠው? ለማን የተሰጠው ኢንጂል? ለክርስቲያን። ለክርስቲያን ለእናንተ ነው። ለክርስቲያን። ኦኬ መልካም። ስለዚህ የኢንጂል ባለቤቶች በኢንጂል ይመሩ ሲል ምን እያለ ነው? ክርስቲያን አይደለም። አንድ ልመልስለት። ቸኩላ በፊት ያሉ ህዝቦች ነው የተሰጠው። ለዚህ ኡመት ሳይሆን በፊት ያለው ኡመት አለ አይደለ? ለነሱ የተሰጠ ነው። ማን ነው ያለህ እንደዛ? ማን ነው ያለህ? ምን ማለት ነው? በፊት የሚመሩበት ህዝቦች በዛ ነበር የሚመሩት። ያወራል ተሰማ። አይ ጣልቃ ትሰማለህ? ቀጥል። እሺ ምን አልከኝ? አይሰማም እንዴ? ትሰማለህ? ቀጥል። ምንድነው ያልከን? ኢንጂል የተሰጠው ለክርስቲያኖች ነው። ለክርስቲያኖች እስከ መቼ ድረስ እንዲመሩበት ነው? እሺ እንትን አሁን ልክ ሙሉ ክዳን አዲስ ክዳን እንደሚባለው ሙሉ ክዳን የነበረ ጊዜ አዲስ ክዳን ሲመጣ እንደ ተሻረ፣ ይሄኛው ደግሞ ቁርአኑ ሲመጣ ያኛው ተሽሎ በዚህ መተዳደር ተጀምሯል ነው። አይ ተሻረ የሚል የለማ። አንደኛ ተሻረ የሚል የለም። ማስረጃ ለምን አያመጣም? አድር እስኪ ማስረጃ አምጣ። ለምን ለምሳሌ ተሻረ የሚል የለም። ብሉይ ኪዳንም አንደኛ ተሻረኛ አንልም፣ ተፈጸመ ነው እንጂ ማቴዎስ ወንጌል ምዕራፍ 5 ቁጥር 17 እንደሚናገረው ሕግና ነቢያትን ይሽራል ነው የሚለው። አዳምጡ፣ ተፈጸመ ነው የሚለው። ስለዚህ መጽሐፉ የለም ወይ? አለን። ስለዚህ እናንተም እንደዛ ከሆነ ስለዚህ መጽሐፉ አለ ማለት ነው። ብሉይ ኪዳንና አዲስ ኪዳን እናንተ ጋርም አለ ማለት ነው። መጽሐፉ አይደለ? አትመሩበትም እንጂ መጽሐፉ አለ። ቁርአን መጣ። ስለዚህ መጽሐፉ ግን አለ። የተነገረ ያለ ቁርአን ውስጥ ስለሱ የተነገረ ያለ ህጎች በፊቱ ማለት ነው። እኔ ስለ ቁርአኑ አይደለም የጠየቁት። ኖ ስለ ቁርአኑ ሳይሆን ስለ ብሉይ ኪዳንና ለክርስቲያኖች እና ለአይሁዶች ስለተሰጠው መጽሐፍ ነው ያልኩህ። ስለዚህ መጽሐፉ አለ፣ ግን መሰራት የለበትም፣ ተሽሯል፣ በቁርአን ነው የምንሰራው ነው አይደለ? በፊቱ ህዝብ ተደራድሮበት እነሱ በሱ ህግ ተደራደሩ እንትን ኖሩበትና አልፈዋል። ጊዜው አልፎበታል ነው። አዲስ ህግ መጥቷል። በቁርአን አዲስ ህግ ወጥቷል ነው አሁን ያለው ህግ። ለምንድን ነው የድሮው ህግ ያለፈው? ህግ እንደነቢያቶች ህግ ተቀያይሮ ነው የሚሰጣቸው። ወንጌል እስከ መሐመድ ድረስ ብቻ ነበር የሰራው? ለምን ለሁሉም መጽሐፍቶች ባለቤቶች ተሰጥቷል አይደለ? ለመሐመድ ቁርአን እንደተሰጠው ለኢሳ ወንጌል እኮ ለክርስቲያኖቹ የተሰጠው ወንጌል እስከ መሐመድ ድረስ ብቻ ነው የሰራው? አዎ በዛ። ኦኬ which means እስከ መሐመድ ድረስ ከሰራ እስከ መሐመድ ድረስ መጽሐፉ ነበር ማለት ነው። እስከ መሐመድ ድረስ መጽሐፉ ነበር አይደለ? ነበር። ትክክልም ነበር። እስከ መሐመድ ድረስ ትክክልም ነበር መጽሐፉ፣ ይመሩበትም ነበር። ትክክልና ትክክል አለመሆኑን አይደለም እኮ ትክክል አይደለም ያለም የለም እኮ ትክክለኛቱ ሳይሆን ለነሱ ያ ህግ ለኛ ሳይሆን ለነሱ ነው የተሰጠ የሚል ነው፣ ለእስራኤሎች ማለት ነው። ከመሐመድ በኋላ ያ መጽሐፍ ይገባ አለ የለም?
እሱን እኔ የማውቀው ታሪክ የለም። እሱን ስለሱ መጽሐፍ አላውቅም። አይ ያኛው ነበረ፣ ያኛው ህዝቦች የተዳደሩበት ነበረ። አሁን ደግሞ አዲስ ኪዳን ከማመር ጋር አላህ ምሕረትን አድርጎ ቁርአንን ስለላከ ከድር አሁን አስቸጋሪው ፓርት ምን እንደሆነ ታውቃለህ? እሺ በደንብ አስተውለው ወንድሜ። ብሉይ ኪዳን ለአዲስ ኪዳን ጥላ ነው። ብሉይ ኪዳን ለአዲስ ኪዳን ጥላ ነው። ስለዚህ ብሉይ ኪዳን ላይ የተጠቀሱ ጥቅሶች ሐዲስ ኪዳን ላይ ይፈታሉ ማለት ነው። ስለዚህ ቁርአን ደግሞ ከነሱ በኋላ ከመጣ አስተምሮቱ ከነኛ ጋር መስማማት መቻል አለበት። ተቃራኒ ሆኖ ከመጣ ከነኛ ጋር የሚጋጭ ከሆነ ቁርአን እንዴት ትቀበለዋለህ? አንተ ደግሞ ምን አልከኝ? በፊት እነኛ ይመሩበት ነበር፣ መጽሐፍቶቹ ነበሩ እስከ መሐመድ ድረስ። ከዛ በኋላ መጽሐፍቶቹም የት እንደገቡ አላውቅም አልክ። እኛ ደግሞ ምን እንላለን መሰለህ? መሐመድ ቀደምት መጽሐፍ እንዳለ እኮ ቁርአን ይናገራል እኮ። በዛ ቁርአን መጽሐፍቶች እንደነበሩ ይናገራል። ያ እኮ እነኛ መጽሐፍቶች ካሉና ትክክልም እስከ መሐመድ ድረስ ሰዎቹም ሲመሩበት ተነበረ። እነኛ መጽሐፍቶች አሁን አሉ። በእነኛ መጽሐፍት ውስጥ ደግሞ ስለ መሐመድ ስለ አምላክ ስንማር አምላክ ባህሪው አይቀያየርም አይደለ? ስለዚህ ስለዛ በመጽሐፍ ቅዱስ ውስጥ የተነገረው የአምላክ ባህሪና በቁርአን ውስጥ የተነገረው ደግሞ ኮምፕሊትሊ አይገናኝም። ስለዚህ መሐመድ ዋሽቷል ብለን የምንለው ለዚህ ነው። ምን መሰለህ፣ ለምሳሌ በዛ ኪታብ መጽሐፉን ከአምላክ መውረዱን ያላመነ ሰው ሙስሊም አይባልም። በመጀመሪያ ደረጃ ያላመነበት ሰው ማለት ነው። በዛ በመጀመሪያ ባወረድነው መጽሐፍ ማመን ያለባችሁ። በአራቱ መጽሐፍ ያላመነ ሰው ሙስሊም አይባልም እኮ። አሁን ስታምን እኮ እነኛ መጽሐፍቶችን ውስጥ አንድ ነገር አሁን በአራቱ ታምናለህ አይደለ? በኢንጂል፣ በተውራት፣ በዘቡር እና በቁርአን አይደለ? እኔ አሁን ዝም ብዬ በቁርአን አምናለሁ ብል ኦኬ፣ ምንድን ነው ያመንኩት? በቁርአን አምናለሁ። ማምነው ምንድን ነው? ሙስሊሞች እንደሚያምኑበት ማምነው ግን ምንድን ነው? ሙስሊሞች እንደሚያምኑበት ነው አይደለ? ግን በውስጡ እስካላመንኩ ድረስ ትርጉም የለውም አይደለ? በጽሁፉ ስለዚህ አንተም በተውራትና በኢንጂል አምናለሁ ስትል ኢንጂል ውስጥና ተውራት ውስጥ ባለው መሆን አለበት አይደል የምታምነው? ስለዚህ ተውራትና ኢንጂል ውስጥ ያሉት ነገሮች ደግሞ ከቁርአን ጋር ይጋጫሉ፣ አይስማሙም። ለምሳሌ አሁን ህጎች ሊቀየሩ ይችላሉ። ህጎች ተቀይሮ ነው የነበረው፣ ህግ ተቀይሮ ነው እንደ አዲስ ህግ ተሰጥቶ ነው። ህግ ሊቀየር ይችላል፣ የአምላክ ባህሪ ግን አይቀየርም። ከድር ህግ ሊቀየር ይችላል፣ ሊቀየር ይችላል። ህግ ነው። ህግ ማለት የአምላክ ባህሪ የአምላክ ባህሪ አይቀየርም። ባህሪ ቴንክ ዩ። ስለዚህ የአምላክ ባህሪ ነው። የአምላክ ባህሪ ተለያይቶባቸዋል እያልንህ ነው። ለምሳሌ በአዲስ ኪዳንም በብሉይ ኪዳንም እግዚአብሔር አባት እንደሚባል ይናገራል። ቁርአን ላይ ደግሞ አላህ አባት መባል በጣም ያስቆጠዋል። አባት ለምሳሌ የለውም። ስለዚህ አላህ ባህሪውን ወይም ቀይሯል ወይንም ደግሞ ቁርአን ከቀደሙ መጽሐፍት ጋር ይጋጫል። ታኒ በጣም ቸኩለሻል። ምንድን ነው እሱ? ታኒ ወይ እፎይ፣ ሰላም ነው? ሰላም ነው። እንዴት ነሽ? ሰላም ሰላም። እኔ የሚልክ ጥያቄ ነበረኝ። ምንም ከማያውቁት ልጆች ጋር ከምትከራከር ጥያቄው መልሽ። አሁን ሚዩት ነው ያደረኩሻ። ከዛ በኋላ ደግሞ አስወጣሻለሁ። ጥያቄውን ተመልሻለሽ። አኒ ማይክሽን ክፈች። አውቃለሁ ብለው አንድ ቀን መቼ ነው ግን እስልምናን የሚታደጉት? ማያውቅ ሰው ሁላችሁም አታውቁም። በቃ ምን አድርጋችሁታል? የምታውቂ ከሆነ መመለስ ቀጥል። አያስተምሯቸውም። ባጭሩ ሙስሊሞች ሃይማኖታቸውን አያስተምሯቸውም። ኡስታዞች ዝም ብለው መቅጠፍና ማዋሸት ብቻ ነው እና እሱ መጽሐፍ ቅዱስ ላይ ያቦካሉ፣ ይገባሉ። መጽሐፍ ቅዱስ ተበርዟል አልተበረዘም ብለው መጽሐፍ ቅዱስ ብለው ገብተው ብቻ በውሸት አንድ ማስረጃ ሳይጠቅሱ የኤቲስት ማስረጃ እያመጡ መጽሐፍ ቅዱስ ተበርዟል ይላሉ። የኤቲስት ማለት ነው።
ኤቲስቶች ትናንትና የተወለዱ ኤቲስቶችን ያመጡና መጽሐፍ ቅዱስ ተበርዟል ይኸውና እከሌ የሚባለው ኤቲስት እንደዚህ ብሏል እንደዚህ የሚባል ጥናት ጠቅሶ ብለው ያቦካሉ። ቁርአንን ግን ማን እንደጻፈው እንኳን አይታወቅም። በሚያስገርም ሁኔታ ቁርአንን ማን እንደጻፈው አይታወቅም። ለምን የማይታወቀው ብራዘር? ማን የጻፈው ቁርአን? ማን የጻፈው ቁርአን? ነብያችን ለባልደረቦቻቸው ከመላእክት ሲመጣላቸው ለባልደረቦቻቸው እየተረጎሙ ነው ያጻፉት። ማስረጃ አስጠይ ከቁርአን እስኪ ከቁርአን ማስረጃ አስጠይ። አሁን ስራ ላይ ስለሆንኩ ነው። የለም እንደዛ የሚል ሐሚድ 1000 ዓመት ብጠብቅህ ከ114ቱ ሱራ ከ114ቱ ምዕራፍ ውስጥ ቁርአንን ነከል ጻፈው የሚል አንድም ቦታ የተጻፈ የለም። አንድም ቦታ ካድር ምን አልክ? ቁርአን ላይ የለም። በእርግጥ የለም። ቁርአን ላይ ማን እንደጻፈው ቁርአን ላይ የለም። እናመሰግናለን። ጨርሰናል ማለት ነው። ስለዚህ ማን አጋንንት ይጻፈው፣ ከብቶች ይጻፉት፣ በሬ ይጻፈው፣ ሰው ይጻፈው፣ ጂኒ ይጻፈው፣ ሰይጣን ይጻፈው፣ ማን ይጻፈው አይታወቅም። በሐዲስ ጨርሰናል። በእርግጠኝነት የምነግርህ ነገር ማለት ነው እኔ ሰምቻለሁ። ቁርአን የተጻፈው ጅብሪል መላእክው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምጥቶ ሲያደርስ ጓደኞቻቸውን ባልደረው ሰሃቦችን ጻፉ እያሉ ነው ያጻፏቸው። ግን ማስረጃ የለውም ምንም ከቁርአን ከ114 ሱራ አንድም ማስረጃ የለውም። እንዴት ላይኖር ይችላል? የተነገረ ነገር ያለ ማስረጃ ተመሬት አይወራም። የለም ይኸውልህ ምን ታውቃለህ ሐሚድ፣ መስጊድ ውስጥ ቁርአን የተከበረው ቁርአን ከአላህ የወረደ ምናምን እያሉ ዋሽተዋቸዋል። ለዛ ነው ምንም ቁርአን ማን እንደጻፈው አይታወቅም። ከምን ይምጣ የት እንደተጻፈ አይታወቅም። ማን እንደጻፈው አይታወቅም። መቼ እንደተጻፈ አይታወቅም። እነዚህን ሁላ ነገሮች ቁርአንን ብትጠይቀው መልስ አይሰጥም። 114ቱን ምዕራፎች አገላብጠህ ብታያቸው አንድ ማስረጃ አይሰጥም። ለዛ ነው እሺ ሐሚድ። እሺ አሁን ስለዚህ ትክክለኛ ሃይማኖት ማን ነው ብለህ ነው የምታስበው? ጥያቄ ካለ በኋላ አካባቢ እንመልስልሃለን። እስከ ማስረጃው ማወቅም ያለብን ነገር ይሄን ነው በቃ። ሐሚድ እሺ ህይወት እውነት የሆነው ክርስቶስ ነው። ከክርስቶስ ከተላቀቅ ህይወት መንገድ የለም፣ ድነትም የለም። ስለዚህ እሱን ደግሞ በወንጌል ላይ ነው የምታገኘው። ሰላም ናቸው። እንደዛ ብሏል እንዴ? ፎይ ምን እንደዛ ብሏል እንዴ? መጽሐፍ ቅዱስ ላይ እንደዛ ብሏል እንዴ? እሱ እውነት ህይወት ነኝ። አዎ እኔ ፈጣሪ ነኝ የሚል አንድም ነገር አውርቷል እንዴ? መጽሐፍ ቅዱስ ላይ ተወርቷል? እኔ ፈጣሪ ነኝ ታምነኛለህ? እኔ ፈጣሪ ነኝ ታምነኛለህ? አላምንም። ለምን አታምነኝ? አልኩኝ እኮ ያው ፈጣሪ ነኝ አልኩ እኮ። ስላለውን ካልልም አልኩኝ እኮ ማለት ከሆነ ፈጣሪ የሚያደርገው አልኩኝ። እሱ እኮ ተገዙኝ አላለም እኮ። ፈጣሪ ተገዙኝ። እኔ ተገዛኝ። እሺ ተገዛኝ። እሺ ተገዛኝ። እኔ ፈጣሪ ነኝ ተገዛኝ። ትገዛኛለህ? እንደዚህ ብለህ አንድ ሙጂዛ ካመጣ ነው። አንድ ሙጂዛ ካመጣት ነው ዝም ብዬ ልገዛ። ምንድነው ሙጂዛ? ለምሳሌ ፈጣሪ አለ አይደለም? ሰማይንና ምድርን ማለት ነው። ሙጂዛ ማለት ተአምር ማለት ነው። አንድ ተአምራትን ማለት ነው። ምድርንና ሰማይን እንደ ተአምር ሰራ። ከዛ እሱን ከሰራ በኋላ አዳምንና ሐዋን ወደ እኔ ነኝ የሰራሁት ብለህ ሰማይንም ምድርንም እኔ ነኝ የሰራሁት ብለህስ ምንም ማስረጃ የለክማ። ዝም ብለህ ልትክክል አለ እኮ። ጎበዝ አየህ፣ ጎበዝ። ቆይ ጎበዝ። ይሄን አሁን ኢቫሉዌት እናድርገው። ኢየሱስ ነው አላህ ነው ማስረጃ ያለው የሚለው ነው። እንመዝነው አይሻልም? ሰማይ ምድር ሁሉ የተፈጠረው በክርስቶስ እንደሆነ መጽሐፋችን ይናገራል። በአንድ ቦታ አይደለም፣ ብዙ ቦታ ማለት ነው። አሳየን ሙሐመድ። ቆይ ሐሚድ አንዴ ተረጋጋ። ኤፌሶን ምዕራፍ 2 ላይ ቁጥር 10 ሲታወሩ ተረጋጉትና ተራ በተራ እናውራ እስኪ። ምንም ችግር የለም። ነገር መጥፋለሁ። ያ አክቹዋሊ ከቶፒካችን ለካ ሽፍታ ተደርገኛል። ኤኒዌይስ ሎጂኩ ስህተት እንደሆነ ብቻ ለማሳየት ብቻ እኛ ክርስቶስ የመጣው በስጋ የተገለጠው እኔ አምላክ ነኝ እኔ ጌታ ነኝ ሊል አይደለም። የመጣው ቤዛ ሊሆን ነው። የመጀመሪያው ነገር እኛ የምናምነው ምንድነው? ክርስቶስ የመጣው በስጋ የተገለጠው የሆነ ወንበር ላይ ተቀምጦ ተገዙኝ
አምልኩ ሊል አይደለም። ምክንያቱም እሱ ለሰከንድ ለአይን ጥቅሻ እንኳን ባለመቋረጥ ይመለካል። ስለዚህ አይ በስጋ መጥቶ ሆነ እንትን ብሎ ምናምን ነገር ተገዙኝ አምልኩኝ ለማለት አይደለም የመጣው። ክርስቶስ የመጣው ምንድን ነው? እሱ ራሱን የባሪያ መልክ ይዞ የተገለጠው ለምንድን ነው? ቤዛ ሊሆነን ነው። ስለዚህ ከዚህ ተቃራኒ ቆይ ስመጣ እሱ ምንድን ነው? እኔ በአባቴ አቅም ነው እንጂ ስለዚህ እንደመጣ ታምናለህ ማለት ነው። በአባቱ አቅም በአባቱ እንደመጣ ተልኮ ታምናለህ። እኔ በአባቴ ትእዛዝ ነው እንጂ አንድ ነገርን በራሴ አቅም ማድረግ አልችልም ብሏል። መጽሐፍ ቅዱስም ላይ ብሏል። አንተ ታውቃለህ፣ እኔም አውቃለሁ ነገር። ይሄንን ታውቃለህ አንተ? አውቃለሁ። አሁን ጎበዝ፣ እናመሰግናለን። እስልምናን ሐሰተኛ አድርገህልናል። ምን ብሏል? በአባቴ አቅም ነው የመጣሁት ብሏል። አቅም ሜድ ባይኖርም በአባቴ አቅም ነው እንጂ እኔ አቅም የለኝም ብሏል። ችግር የለውም። ቴንኪው። ስለዚህ አብ አባቴ ነው እንዳለ እኔም አውቃለሁ አንተም ታውቃለህ ብሏል። ስለዚህ አባቱ ከሆነ አብ የባህሪ ልጁ ነውና ሱረቱ ዙሩፍ 81 ላይ አራማን ልጅ ካለው ልጁም አምላክ ነው የሚሆነው ይላልና ክርስቶስ በአባቴ ነው የመጣሁት ብሏል ብለሃልና፣ ስለዚህ እስልምናን ሐሰተኛ አድርገህልናል። ምክንያቱም ቁርአንህ ላይ አራማን ልጅ የለውም እንደገናም ደግሞ አባት አይደለውም ብሎ እየማለ እየተገዘተ ይናገራልና ኢየሱስ የአብ ልጅ መሆኑን አባት እንዳለው ስለነገርከን አምላኩ አባቱ አምላካችን አባቱ እንደሆነ አብ አባቱ እንደሆነ ስለነገርከን እናመሰግናለን። እስልምናን ሐሰተኛ ስላደረክልን እስልምናን እስልምናን ሐሰተኛ አድርገህልናል። ለዚህ ነው ቁርአን የመጣው የተሳሳተ ነው። በወንጌል ስዳኘው ሲፈርድ በወንጌል ስፈርዳውን ምን ይሆናል ማለት ነው? ቁርአን ሐሰተኛ ይሆናል ማለት ነው። ምክንያቱም ልጅ ካለው አብ ልጅ ካለው አብ አባት ከሆነ ልጁ አምላክ ስለሚሆን ማለት ነው። ስለዚህ የእንጅል ባለቤት ወይ በእንጅል ዳኙ ብሎኛልና የለኝም ልጅ የሚል ካለ ያ አምላክ ሊሆን አይችልም ማለት ነው። ልጅ እንዳለው እዚህ ጋር ክርስቶስም ደግሞ የአብ ልጅ እንደሆነ ስለነገረን ማለት ነው። ስለዚህ ወደ እንጅል እንምጣና እንጅል ባለቤቶች እንደመሆናችን መጠን በእንጅል ውስጥ ክርስቶስ እንደሚሰቀል፣ እንደሚሞት፣ እንደሚነሳ ቤዛ ሊሆነን እንደመጣ እኔ አምላክ ነኝ እኔ ጌታ ነኝ ሊስ አምላክነቱን እሱ በጊዜያት ውስጥ መጥቶ ዲክላር የሚያደርገው ሳይሆን እሱ የባህሪ አምላክ ስለሆነ የባህሪ ገዢ ስለሆነ የሆነ ቀን ላይ መጥቶ እኔ እኮ አምላካችሁ ነኝ ልክ አላህ በቂያማ ቀን ፍጥረትን አጥፍቶ እኔ ነኝ ጌታ እኔ ነኝ አምላክ እያለ ብቻውን እንደሚጮኸው አምላክ እኛ እንደዛ መጥቶ የሚጮህ አይደለም፣ እንደዛ መጥቶ የሚፎክርም አይደለም። የእናንተ እንደዛ ገና ስለሚያደርግ ማለት ነው። ምክንያቱም የባህሪ ገዢ ስለሆነ መጮህና መፎከር አይጠበቅበትም። የተገለጠው ግን ምንድነው? እሱ ቤዛነትን ሊከፍል ስለሆነ እሱን አሳይቶናል። ይህን ቤዛነት ድናይ የሚያደርግ መጽሐፍ ከመጣ ግን እሱ ስህተት ይሆናል ማለት ነው። ምክንያቱም ቁርአናችሁ በተመሳሳይ የእንጅል ባለቤቶች በእንጅል ፍረዱ ስለሚል ማለት ነው። ስለዚህ በእንጅል ስንፈርድ እኔ አሁን ያልኩት እኮ ማለት መጽሐፍ ቅዱስ ላይ ነው እንጂ ቁርአን ላይ እንዲብሏል እንዲብሏል አላልኩም። ሙስሊም እንደመሆነ መጠን እንደ እስልምና ነው ማወራህ። እኔ ደግሞ ሙስሊም እንደመሆነ መጠን መጽሐፍ ቅዱስ ላይ የምትጠቅሰውን ጥቅስ ከቁርአን ጋር ለጥፋለሁ አብሬ ማለት ነው። ይጠቅመኛል ብለህ ጥቀስ፣ እኔ ቁርአን ላይ ወስጄ ለጥፋለሁ። ነብይህን አስጥልሃለሁ፣ አላህ የምትለው አካል ውሸት እንደሆነ አሳያለሁ፣ ቁርአንን አስጥልሃለሁ። ለዘመናት ይጠቅመናል ብላችሁ ስፎግሩበት ስለነበረ አሁን ግን ጊዜው አብቅቷል። የትኛውንም ጥቅስ ጥቀሱ፣ እስልምናን እናፈርስበታለን። ነገም ሆነ ከነገ ወዲያም ሆነ እሱ ነው የሚጠቅመን፣ እሱ ነው የሚያወጣን፣ መንገዳችን እሱ ነው። ስለዚህ ኢንጂልን ትመራበታለህ አትመራበትም? እመራበታለሁ። ኦኬ፣ ኢንጂል ስንት ምዕራፍ ነው ያለው? ስንት ምዕራፍ እንደሆነ አላውቅም። የምትመራበትን መጽሐፍ አታውቀው? የምትመራበት ስንት አዳምጥ፣ ስንት ምዕራፍ እንዳለ አታውቅም፣ ግን ትመራበታለህ። እመራበታለሁ፣ ታዝዣለሁ። ለዛ ስንት ምዕራፍ እንዳለው ግን አታውቅም? አላውቅም። ኦኬ፣ የመጀመሪያው ምዕራፍ ምን ነበር የሚለው ሲጀምር? አላውቅም፣ እየተማርኩት ነኝ ገና። እሺ፣ ሁለተኛው ምዕራፍስ ምን ይላል? ተብሎልናል በሁሉም ሃይማኖት። ኖ ምን ይላል? እስቲ ምን ይላል? ምን ይላል ሁለተኛው ምዕራፍ? ብዬ ካለው እኮ አላውቅም ብዬ ካለው አታውቅም፣ ግን
ያን መጽሐፍ ትመራበታለህ፣ በዛ መጽሐፍ ትተዳደራለህ። ግን መጽሐፉ ምዕራፉን ምን እንደሚል ስንት ምዕራፍ እንዳለው የምታውቀው የለም። አንድ ቀን አንብበው አታውቅም። ቁርአን አዞኛል፣ ታዝዣለሁ። ስለዚህ በደመ ነፍስ እኮ ነው እየተመራ ያለው እኮ። እንጁ በሚባል መጽሐፍም ማመራት ትችላለህ እኮ። መጽሐፉ ግን ምን እንደሆነ አታውቅም። እኔ ቁርአን አለ አይደለም፣ በቁርአን አምናለሁ። ቁርአንን ከተማርኩት በኋላ በእንጅልም በተውራትም በሁሉም ማመን አለ ብለው እዛ ላይ ተነግሯል፣ ተጠቅሷል። እዛ ላይ ስለተነገረ እኮ በቁርአን ስታምን፣ ቆይ በቁርአን ታምናለህ አይደለ? ልክ እንደ ኢንጂል በቁርአንም ታምናለህ አይደለ? አምናለሁ። ቁርአን ስንት ምዕራፍ አለው? ቁርአን ጋር አላረጉም እሱ ቁርአን ይዋሻል ማለት ነው። ቁርአን ይዋሻል ማለት ነው። ቆይ ሱራ 4:136 ክፈትልኝ ክርስቲያን። ሱራ 2:85 ክፈትልኝ። ቀጣይ ቁርአን ይዋሻል ማለት ነው። እኩል አላደርግም ይላል፣ አበላልጣለሁ እያለን ነው። ቴንኪው። ቁርአን ምን ይላል? ወጣ እንዴ? እናንተ ያመናችሁ ወይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረድነው መጽሐፍ በዚያም ከበፊቱ ባወረድነው መጽሐፍ እመኑ። በአላህና በመልእክቱም በመጽሐፍቶቹም በመላእክቶቹም በመጨረሻውም ቀን የካደ ሰው የራቀን መሳሳት በእርግጥ ተሳሳተ። በአላህ ላይ በሙሐመድ ላይ በወረደውም በእነኛም በወረደውም በመልእክተኛውም በመልእክተኞቹም እመኑ።